እግዚአብሔር ወይ ማረን አማኑኤል ወይ ማረን። አይሻ አሁን ለምሳሌ መሐመድ ያላ መልእክተኛ እንደሆነ አምነሻል አይደል? የፈጣሪ ያላ ድንገት ሊሆን ይችላል። የፈጣሪ በሚለው ይስተካከልና እስቲ አሁን ፈጣሪነቱ ላይ ዛሬ ጥያቄ ስለሚያስነሳ የፈጣሪ መልእክተኛ ለመሆኑ ምንድነው ማስረጃሽ? እሱን ውስጥ እኔ ገብቶኛል አይደለ? አሁን ደግሞ ላንተ ሳስረዳ ምንድነው ሰምተሽ የገባሽ? ምን ሰምተሽ የገባሽ? አትሰሚው እንት ኡስታዞች ጋር ግባና በደንብ ያስረዷቸዋል። እናንተ ግቡና አንቺን አስረድተውሻል አይሻ? እኔ አስረድተውኛል። ያስረዱሽን ንገሪን እስቲ። ብዙ የኔ ማስረዳት ችሎታ የለኝም። የአነጋገር ላይ ጎበዝ አይደለሁምና ችግር የለም። ይሄው አሁን እኮ የስላሴን ትምህርት እኮ አሁን ቅድም ስታጣጥይ እኮ ያን አነጋገርሽ ቆንጆ ነው፣ ከሲስ የተሻለ ነው እንዳየሁት ከሆነ። እስቲ አሁን ደግሞ መሐመድ የፈጣሪ መልእክተኛ ለመሆኑ እስቲ ምን ብለው እንዳሳመኑሽ ንገሪን እስቲ። እንመንና እኛም ካንቺ ጋር አብረን እንሂድ እስቲ። መሐመድ የፈጣሪ መልእክተኛ ለመሆኑ ማስረጃው ምንድነው? ልንገርህ። አሁን አንተ መረዳት ፈልገህ አይደለም። እኛም ወደ እስልምና እንምጣ እስቲ። ወደ አንቺ ብቻሽን ልደኝ ነው እንዴ? ምንድነው አንቺ የሰው መዳን አላሳስብ አለሽ? በጣም ልንገራችሁ፣ አዳምጡኝ። እናንተ እውነት መረዳት ብትፈልጉ ኖሮ ስንት ኡስታዞች ቤታቸውን ከፍተው ቀኑ ሙሉ ክርስቲያኖች ንግቡና ጠይቁ እያሉ እኔ ሁሉ ጊዜ ከስራቸው ሳዳምጥ ገባኝና እውነቱ ገብቶኝ እስልምናን ሰለምኩ ማለት ነው። ወደ ፈጣሪ ተመለስኩ። እናንተም እውነት ፍለጋ ቢሆን እኛ ደግሞ አደረግን እልሽ አይሻ አጠናንና አየን አጠናንና እንዳልሱ ኡስታዞች ምናምን ያልሽውን በመጽሐፍት ምናምንም ለማየት ሞከርንና በይ ምንም በቃ እስልምና የህይወት ውሃ የሌለበት በረሃ እንደሆነ አየንና በበረሃ ከምንጎዳ የህይወት ውሃ ወዳለበት ወደ ጌታ ኢየሱስ ብንሄድ ይሻላል። በእርሱኛም ደግሞ መጽሐፍም እንደሚለው ከውል የህይወት ውሃ ወንዝ ይፈልቃል ተብሎ ስለነበረ ከእንደዚህ አይነት ድርቀት ወደዚህ ልምላሜ እንምጣ ብለን ወደዚህ ሄድን። ምናልባት ግን ተሳስተን ሊሆን ከቻለ ቆይ ልንገርሽ። አየሽ አሁን ሰዎች ስለሆንን ድንገት ተሳስተን ከሆነም እስቲ ደግሞ አንቺ ደግሞ በሌላ መልኩ ተረድተሽ ሊሆን ስለሚችል አንቺ የተረዳሽውን ደግሞ እስቲ ንገሪኝ። ምን ብለው እስቲ አስረዱሽ እስቲ። መሐመድ የፈጣሪ መልእክተኛ ለመሆኑ ማስረጃው ምንድነው አሉሽ? እሺ የፈጠሩትን ታምር ነው የምትፈልገው ወይ? አይ አይደለም፣ ታምር አይደለም። አይ ታምሩን እንኳን ተይው፣ ምንም ችግር ይቆይ ሳንገባበት እሱ ጋር ያው ቁርአኑ ምንም ታምርም ሊያደርግ እንዳልቻለ ስለተናገረ ማለት መታምር አሳየንና እንመን ተብሎ ሲጠየቅ መሐመድ ያደረገው ነገር ምንድነው? በቃ እኛ ይሄ ያወረድንልህ ቁርአን ከሱ በላይ ምን ታምር አለ ተብሎ ነው የተላከው። አሁን እሱን ሳይሆን እኔ ያልኩሽ ያለሁት ማነው መሐመድ የፈጣሪ መልእክተኛ ለመሆኑ ማስረጃው ምንድነው? የተጣፈውን አንብበን ነው እኛ የምንረዳው። አንተ በሰዓቱ ነበር። አሁን አንተ ስለ ክርስትና ስትረዳ በሰዓቱ ነበርክ እንዴ? ማለት አምላክ ትእዛዝ ሲሰጥ በሰዓቱ አንተ ነበርክ ወይስ የተጣፈ አታምን ማለት ነው? በሰዓቱ እኛ የተጣፈ ነው እኮ እኛ አንዴ ቆይ ጥያቄ ስላለ ለመለስላት አንዴ እኛ የተጣፈውን ነው የምናምነው። በሰዓቱ አልነበርንም፣ ግን ተጥፎልን ያገኘነውን አንብበን ነው የምንረዳው። በሰዓቱ ነበርኩ ካልክ ደግሞ አንተ በአንተ ሰዓት አስረዳን እስኪ። በሰዓቱ ነበርክ በአንተ ሰዓት። እሺ እኛ ቅዱስ ላይ በሰዓቱ ከነበር የኛ አሁን ምን አለ መሰለሽ፣ ለምሳሌ አንደኛ መጽሐፍ ቅዱስ ኢቭን ባይጻፍ ኖሮ ራሱ ክርስትና ኤግዚስት ያደርግ ነበር። በነገራችን ላይ ባይጻፍ ራሱ መጽሐፍ ቅዱስ ባይጻፍ ኖሮ ራሱ ጌታችን ኢየሱስ አንድም ቦታ በነገራችን ላይ መጽሐፍ ቅዱስ ጻፉ ብሎ ሲያዝም አናይም። በኋላ ላይ ግን አስፈላጊ ሆኖ ስለተገኘ ሐዋርያቱ ደቀ መዛሙርቱ ሲጽፉልን አይተናል። እና ኢቭን መጽሐፍ ቅዱስ ባይጻፍ ኖሮ ራሱ የእግዚአብሔር ቃል ግን ሕያው ሆኖ በመንፈስ ቅዱስ አሰራር ሁሌም ተጠብቆ የጌታ ትምህርት አስተምህሮ ማለት ነው ክርስትና ሁሌም ይዘልቅ ነበር። ሰዎች እየተጠመቁ እየዳኑ እስከ ዓለም ፍጻሜ ይቀጥሉ ነበር። ለማንኛውም ግን በምን አወክ ክርስትና ትክክል እንደሆነ በምን አወክ ላልሽው፣ ለምሳሌ እኔ ክርስቶስ ኢየሱስ ዝም ብሎ የተጻፈ ነገር ብቻ ተላልፎልኝ ሳይሆን ሞቶ ተነስቷል።
በጣም እኮ ነው የሚያስደንቀው። ኢየሱስ ለማኃጢአት ነው የሞተው ኢየሱስ። እሺ አንዴ እነግርሻለሁ፣ ችግር የለም። ክርስትና ትክክል መሆኑን በምን አወቅ ተባለው? አዎ መጀመሪያ እንዲያዳምጪና እዚህም እዛም እንዳንሆን ማለት ነው። ጌታችን ሞቶ ተነስቷል። ሞቶ መነሳቱን በየታወቅ የተጻፈ አንበብ አይደለ ካልሽኝ፣ አይ የተጻፈ አንበብ የመጽሐፍ ቅዱስን አንበብ ብቻ አይደለም ታሪክም ያውቀዋል። በቃ አለቀ። የክርስቶስን ሞቱን ታሪክ ያውቀዋል። ትንሳኤውን ደግሞ ባይ ሪዝኒንግ ማሳየት ይችላል። ትንሳኤውን ማለት ነው። ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል ማንም የለም። እኔ ከዚህ ቀደምም ብዙ ጊዜ ተማምረንበታል። ሰው ሀብታም ሆናለሁ ብሎ ተነስቶ ሀብታም ሊሆን ይችላል። ዶክተር ሆናለሁ ብሎ ተነስቶ ዶክተር ሊሆን ይችላል። ሞቼ እነሳለሁ ብሎ ግን ሞቶ መነሳት የሚችል ከጌታችን ኢየሱስ በቀር አረ ማን ነው? ማንም የለም። ኢየሱስ ሞቼ እነሳለሁ ብሎ ሞቶ ከተነሳ ሌላውንም የተናገረውን ቃል እንድናምኑ ያደርገናል። በክርስቶስ በኩል የተገለጠው ነገር የምርም እውነት እንደሆነ 101% እርግጠኛ ነኝ። ለምን እንዴ ሞቼ እነሳለሁ ብሎ ከተነሳ ሌላው ነገርማ እንዴት ቃሉን አይጠብቅም? ይጠብቃል እንጂ አክሊል አንተ ራስህ ሞተህ ትነሳለህ ካለኝ አሜን ብዬ ይቀበላሉ። ለምን እሱ ራሱ ይሄው አድርጎት አሳይቶኛል። እንድጠራጠረው እንኳን ቀዳዳ አላበጀልኝም። ወደ ሙሐመድ ጋር ስትመጪ ግን ሙሐመድ የፈጣሪ መልእክተኛ ለመሆኑ ምንድነው ማረጋገጫሽ? የተጻፈው አልሽኝ። የተጻፈው ቁርአን ከሆነ ቁርአኑን ራሱ የሰጠሽ ሙሐመድ አይደለም ወይ? ለእንዴት አመንሽው? ሙሐመድ የምርም ከፈጣሪ ሆኖ እንደሰጠሽ ያንን ጽሑፍ። እሺ በመጀመሪያ አዳምና ሔዋን በሰሩት ኃጢአት ኢየሱስ ሞቶልሻል ይሉኛል። ልጅ ባባቱ ኃጢአት ይቀጣሉ ወይ ብዬ ጠይቃለሁ። ወደሱ እንሄዳለን። ይሄ ወደ የተያያዘ ነው። አንድ ላይ መሰረቱ ይሄ እኮ ነው። ወደሱ እሺ አዳምና ሐዋ የት ነበሩ ሳይበድሉ በፊት? ጀነት ነበሩ። ከዛ በኋላ ከገነት የተባረሩት ምን አድርገው ነው? አትብሉ የተባሉትን ቅጠል በልተው ተባረሩ። ከዛ በእነሱ ኃጢአት ምክንያት ልንገርህ አሁን እኮ አንተ በቃ ከዛ ራስ አልመልስም ተባረሩ። ተመልከት እኔ ታላወራው ወጣለሁ በቃ ምክንያቱም ሻራኔ ምንም አላወራም። ጥያቄ ብቻ ነው እየጠየኩሽ የምታወሪው። አዳም እሺ ያንን በላ አልሽኝ፣ ተባረረ አልሽኝ። ከተባረረ በኋላ እሺ ኢማጂን መጀመሪያ ተፈጥረው ገነት የነበሩት ወይም በጀነት የነበሩት እነሱ ናቸው፣ አዳምና ሐዋ ናቸው አልሽኝ። አዳምና ሔዋን እዛ ከነበሩ የተባረሩት ኃጢአት በመስራታቸው ነው አይደል? እኔ እኮ የተባልኩትን ነው የምነግርህ። እኔ እንደዛ ብዬ አላምንም። እኔ ደግሞ በእስልምና አሁን አንቺ ባለሽበት እኮ ነው የምልሽ። ልንገርህ እሺ አሁን አንተ ምንም እንዳላወራ እየተከላከልከኝ ነው። ችግር የለም ይሁን ንገሪኝ። አሁን በእናንተ በእስልምና አዳምና ሐዋ ጀነት ነበሩ አልነበሩም? እሱን ጠይቄ እነግርሃለሁ። አሁን ግን በቃ የእስልምናውን ይሄ የት እንዳለም ካላወቅሽ ተይው። አሁን ስለ አዳምና ስለ ሔዋን በቃ አንተ እንዳወራ ፈልግም አይደለም። አላቆማሽ ምኑን ታወሪዋለሽ? አላቆም ይያልሽ የማታውቂውን ምኑን ታወሪዋለሽ? ስለዚህ ወደዛኛው ሂድና ሙሐመድ የፈጣሪ መልእክተኛ እንደሆነ በምንድን ነው ያወቅሽው? በቁርአን ካልሽ ቁርአን ራሱ ነው ሙሐመድ ነው የሰጠሽ። አሁን እኔ እንዴት እንደወጣው ብቻ ነው የምነግርህ እንጂ ይሄንን እኔ ጠይቄ እነግርሃለሁ። ስለዚህ ይሄን ሁሉ ሳትረጂ ተመልከች። የገባይ ገብቶኛል። ለምሳሌ አይሻ እኔ ሙሐመድ የፈጣሪ መልእክተኛ እንደሆነ እንዴት እንደሆነ ሳታቂው ሳትረጂው ብድግ ብለሽ ብቻ በቃ እሱ የፈጣሪ መልእክተኛ ነው ብሎ መነሳት ይሄ በጣም በህይወትሽ ላይ አደገኛ ውሳኔ መወሰን አደገኛ መፍረድ ነው። አንዴ ቆይ ምናልባት መጀመሪያውንም ቆይ አንዴ ምናልባት የገባይ ነገር አለ ቆንጂት ኧረ አንዴ ቆይ እሺ አሁን እኮስ የገባሽ ነገር እኮ እንዳልገባሽ ነው። አሁን ሳየው ስረዳሽ የገባሽ እንዳልገባሽ ነው አሁን ላይ ሳየው ማለት ነው። ገብቶኛል። ያው አንተ ወይ መጀመሪያውንም ፕሮቴስታንት ካልነበርሽ በግልጽ ተናገሪ። ፕሮቴስታንት ሆነሽ ግን ወደዛ ሄደሽ ከሆነ ምንም ሳትረጂው ዝም ብለሽ በህይወት ላይ እንደ ዕቃ ጨዋታ እንደመጫወት ማለት ነው። ከልጅነት ጀምሮ ሙስሊም ከነበርሽ እስተየሁኝ በቃ ምንም ማለት አሁንም ሆነሽ ቀሪ ምናምን እያልኩኝ ሳይሆን ግን በቃ ብዙ ሙስሊሞች በዙሪያችን አሉ። ግን ፕሮቴስታንት ነበርኩኝ ከዛ በኋላ ወደ እስልምና ሄድኩኝ ካልሽ ግን እና ይሄንን የምጠይቅሽን መሰረታዊ ነገሮችን ካልመለሽ ወይም ካልመለሰልሽ ራሱ ቤተ እምነቱ በቃ በህይወትሽ ላይ በጣም ቁማር ነው እየተጫወትሽ ያለሽው እና በጣም አደገኛ እንደፈለክ ማለት ትችላለህ። እኔ ማለት እኔ አላወራም አንተ ብቻ ታወራለህ እንደፈለክ ማለት ትችላለህ። እኔ ግን እውነታው ገብቶኛል። ሰው የፈለገ ቢል ግን ከበፊትም ታውቃታለህ። ግን ሲሶ
እኔ እውነቱ ስለገባኝ ፕሮቴስታንት አይደለም አንዴ እኔ ቤት መጣች እኮ አንዴ እኮስ መጣ ፕሮቴስታንት ቻናላችሁ ወይ እኔ ቤት መጣችና አይደለም ከፕሮቴስታንት ከመሆኗ በፊት ኦርቶዶክስ እምነት ተከታይ ነበር ከኦርቶዶክስ በፊትስ ባኢ ነበረች አይደለማ እንትን ሁሉንም ሃይማኖት ታነካካታለ እንዴ ለማንኛውም አይደለም ሽብሬ ቆይ አይ ሲሶ ያ ሽብሬ በጣም አደገኛ የህይወት ጉዳይ እኮ ነው ሲስ ይሄ ጉዳይ ነው ወደ እውነተኛው የህይወት ጉዳይ ነው አደገኛ ነው ሰው እንዲሁ ዝም ብሎ ቀጥታ የሚገባበት ነገር አለ እሺ እኔ እንዳወራ ተፈቀዳችሁልኝ እንዳወራ ትንሽ ካላስወራችሁኝ ይኸው እዚህ ጋር አንድ ወንድም አለ እሱን እንጠይቀውና መልስ ካለው እንስማ ተው ሂደሽ ይኸው ስሚ ልጅቷን ከምታደናግራት ለምን ወንድምሽምነት ተቀበሉ አብዱል ከሪም ይኸው ከላይ ካለችው ከፌስቡክ ከላይ ካለችው ከፌስቡክ ለምን ትፈራዋለህ እሷን ምናምን ከተቀበለች አንድ ወር አይሞላትም እሷን ከምታጨናንቅ አብዱል ከሪምን ለምን አትቀበልም ጥሪውን ለምን ነው የምትፈራው አሁን ደግሞ ሰማኛ አንዴ ሰማኛው እንደዛ ነው አንቺ በሰው ጭቅላት እየተመራሽ እኮ ነው አክሊል ለምን መክሰስ አይደለም አንቺ ከሰለች አይሆናትም አንዴ ባክህ እሷን ከምታጨናንቅ እሱ ለምን አላጨናንቃትም እሷን የጠየቅናትን ጥያቄ አንተ በጣም እንትን እያልክ እኮ ነው ማለት ካንተ ማይጣ ሰማኛ አንዴ ስማ ፕሊዝ አንዴ እየተደማመጠ ባንድ ወር ገብታ አይደለም ስለምንና ምን እንትመለስ ልፈልገ ነው አንዴ ባክህን እየተሰማማን እናወራ ወንድማችን የአብዱል ከሪም እኔ እንግዲህ ምንድነው የውይይት ጥሪ ለወንድማችን ማን ነው ለሁሱ አቅርብ ያለው እሱ ወደዚህ ወደ ሶረፍት ላይ ነው ሁሱ እንደሌለ ታውቃለህ ይቦስ ነው አንተ ጋር የሚወያየው አረ በጌታ አንዴ ቆይ ሰማ እስቲ ልጨርስ ይፎ ስልጣን ስጠኝ ወንድማ ቆይ ፊ ወንድማችን ሁሱ እረፍት ላይ ነው ታውቃለህ ምናምን ላልከው እኔ አላውቅም እኔ ሁሱን ስከታተል እኮ አይደለም ሞጫ መግቢያውን ግን አጋጣሚ ግን ከሰራውት በኋላ አንዳንድ ሙስሊም ወንድሞቻችን አይ ሁሱ እኮ የለም አሉ ኦኬ ከሌለ ምንም ችግር የለም ስለዛ ምንድነው ተመልሶ መምጣቱ ይቀራል እንዴ ወይስ በዛው ነው የሚቀረው በፍጹም ስለዛ መምጣቱ ስለማይቀር ሲመጣ ይደርሳል አሁን ሌላ አልካቸው አብዱል ከሪም ለምን አትቀበሉት ምን ብዙ ጊዜ ጥሪ ያደርጋል ኦኬ እባክህን አንዴ ይሰማ እስቲ መሐል ላይ አትግባ እሺ እየሰማሁ ነው እነዚህ አሁን ይሄ አብዱል ከሪም በላቸው ሌላ በላቸው ምናምን እንደነዚህ አይነት ልጆችን እነሱ ደግሞ ምንም ችግር የለውም ይሄው ከነ ኤፌሶን ጋር ከነ ትንሿ ከነ ማማይ ጋር ምናምን ማውራት ይችላል ሲምጣና ከነሱ ጋር ይከራከር ግዴታ ከኔ ጋር መሆን አይጠበቅበትም እኔ ወንድሙን ሲጠርቻለሁ ይምጣና ሁሉ ከኔ ጋር ይያያል አለቀ ይሄ ነው አሁን ደግሞ አንተ እንግዲህ እህታችን አይሻ ስትጠየቅ የነበረችውን ገና አንድ ወር ስላሉናት አትመልሰውም ስለሆነ ያልከ ያለው አንተ ደግሞ ከአንድ ወር በለጥ የሚል ይመስለኛል በእስልምናው እስከቆየ እውነቷን ነው አንተን ጠይቀህና አንተ ወቀትን ከፈለክ ኡስታዞች ለማጣ ጠይቀም ነው ሳቋለች ትክክለኛ ነገር ነው አንተን ጠይቀህና መልስ እስቲ ማለት የመጠየቅ ልብ ድፍረቱ ካለ ኡስታዞችና እናጠይቅ ምን ችግር አለው እኛማ እኮ ላጠና ነውና ቀደም እንዳልኩ እኮ ነው ደግሞአለሁ ቀደም ያልኩት ልድገመው አንዴ አይደለም አሁን ከነዚህ ማለት አንድ ወር ካልሞላ ችግር አንዴ ይቅርታ አድርግልኝ ከሷ ጋር እኮ እየተከራከርን አይደለም መታ አንዳንድ ነገሮችን እያወራችን ስለሆነ እንደው ምንድነው የገባት የተረዳችው ነገር ምንድነው ብለን መጠየቃችን ነው ቀደም ግን እንዳልኩ ስለምናን እንግዲህ እንደ አቅሚቲ በቻልነው አቅም ከመጽሐፍቱም ከመኑም የተወሰነ አየነው አየነውና አልኩ ምን ሆኖ አገኘነው የሌለበት በራው ሆኖ አገኘሁት እኔ በቃ ፐርሰናሊ ለኔ እንደዛ ሆኖ አገኘሁት ስለዛ ድርቅን ያለበት ስለዚህ ምን አልኩ የህይወት ውሃ ወዳለበት ወደ ጌታ ኢየሱስ መቅረብን መረጥን አልኩኝ መጽሐፍም እንደሚናገረው ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 7 ላይ ምን አለ በእኔ የሚያምን ከሆዱ የህይወት ውሃ ወንዝ ይፈልቃል አለ ታዲያ እንደዚህ አይነት የህይወት ውሃ ያለበት ቦታ ነው እንጂ የሚገኘው ለምን በረሃ ለምን እመኛለሁ ድርቀት ለምን እመኛለሁ ብዬ አልኩኝ አሁን ይሄ በመንፈሳዊ አገላለጽ ነው የገለጽኩ ያለሁት ይሄ በረሃ የሚለውን ማለት ነው ሶ መንፈሳዊነት የለው መንፈሳዊነት ያለው ክርስቶስ ኢየሱስ ጋር ብቻ ነው አይ ኖ እንደዛ አይደለም ብለህ ደግሞ አንተ ስለ ምንድነው ስለዚህ ስለ እምነት መግለጽ ይችላል ብለህ እኮ ነው የመጣኸው መሐመድ የፈጣሪ መልእክተኛ እንደሆነ በምን አወቅ የሚለውን መመለስ ትችላለህ
እሱ በአንተ እምነት አንተ ያልከው ነገር ልክ ነህ። በአንተ እምነት ማለት ነው። አሁን እቺ ልጅ እንዳልከው በአንተ እምነት ማስረዳት አንድ ወሯ ነው። እስልምና ባህር ነው። በአንድ ወር እድሜ ልክ አንተን እህታችንን ማተዋት በቃ አንተን ልንጠይቅህ በቃ እሷ እንዳለችህ እውቀት ፈልገህ ከሆነ ኡስታዞችን አናገር በቃ ስለዛ በቃ አንተ በቃ ያጨናነቋት አይደለም በቃ የሚያውቅ ሰው ጠይቅ። ሳሰጧቸው ነው እንደ እስልምና ቆይ በአንድ ወር ባህሪውን እምነትን እንድታውቅ ፈልገህ ነው። ኧረ እባክህን እየተረዳችሁ እንድታካፍለን ነው እስልምናን እንዲቀበሉ የምታደርጓቸው። በቃ ማለት ለምን እንደወጣች ክርስትናን ጠይቃት ትንገርህ። የምታውቀው ስለነበረችበት ማለት ነው። አንዴ ሲሶይ ስለ እስልምና ግን በጣም ሼም ነው እኮ። ቆይ ማነው ስሙ ተውሂድ አንድ ወር ያልሞላውን ሰው ስለ እስልምና ሙሉ መልሱ ሲባል ተውሂድ እባክህን ቆይ አንዴ ቆይ ይቅርታ አድርግልኝ እሺ ወንድም የኔ ነኝ እንትን ያልኩ ያው አልመልስም ስላልክ ጭቅጭቅም እንዳይሆን ነው። ምንድነው መሰለህ ባጭሩ እና ከእህታችን አይሻ ጋር እየተከራከርን አይደለም። እሷ የገባት ነገር እንደው አዲስ ነገር ካለ እንደው ትንገረን በሚለው ጠየቅናት እንጂ እየተከራከርናት አይደለም። ሲቀጥል ክርስትና ላይ ጠይቃት አልከኝ። ክርስትና በነገራችን ላይ ስህተት ቢሆን ራሱ ክርስትና ስህተት አይሆንም፣ ግን ስህተት ቢሆን ራሱ የክርስትና ስህተት መሆን እስልምናን ትክክል ሊያደርገው በፍጹም አይችልም። ይችላል እንዴ? አይችልም። ክርስትናን እኮ ትክክል ያደረገው የእስልምና ስህተት መሆኑ እኮ አይደለም። እስልምና ስህተት ስለሆነ ነው ክርስትና ትክክል የሆነው እኮ አንልም እኛ። ክርስትና ትክክል የሆነው የእግዚአብሔር መገለጥ ስለሆነ በጌታ በክርስቶስ በኩል የመጣ ስለሆነ ነው። ክርስቶስ ደግሞ አሳማኝ ነው፣ በጣም አሳማኝ፣ በትንሳኤ ያሳመነ ጌታ ነው። በትንሳኤ ያሳመነ አንዴ አይሻ ሰበካ ከሆነ በቃ ልውረድ ጥያቄ ነው ሰበካ አይሻ ሰበካውን ተወውና አይሻ እንዴት ወጣሽ ነው አንዴ የት ፕሮቴስታንት ቸርች ነበር የምታመልኪው? የትኛው ጋር ነበርሽ እስቲ? ሴሚሲ ወረድ ብሎ ማን የሚባል ቸርች ነው? ጳውሎስ ቸርች ሴሚሲ ወረድ ብሎ ጳውሎስ ቸርች የሚባል አላችሁ እንዴ ወገኖች? አረ የለም በእግዚአብሔር የለም። ጥበብ ወርቅ ይመስልልኝ ምናልባት እሺ እንደፈለጋችሁ ማለት ይችላል። እንትን ነው ይሄ እንደዚህ አይሻ አሁን ይሄ አይጠቅምሽም። እንደዚህ አሁን ሳትሆኚ እንደዚህ ነው ምናምን እያሉ እንትን ማለት ጥሩ አይደለም እኮ እና ሄደው ቆይ ከዚህ ቀደም ምን አለች መሰለኝ እዩ ጩፋ ጋር ነኝ አለች። ከዚህ ቀደም ለኔ እዩ ጩፋ ጋር ነኝ አላልሽኝም? ከዚህ ቀደም አላልኩህም። ማስረጃ አፋጭ የታ አባቱ አውጣ ማስረጃ ምን ማን ተምታታ ማስረጃ አላልኩም። እናንተ ብቻችሁ እኔን አላሰራ በያላችሁ አለዛ ለወርድ ነው። ማስረጃ አምጡ በሩ በቃ ቲሶይ በቃ በሉ እናንተ ልታፈምሱ ነው የምትፈልጉትና ማስረጃ አለ ማስረጃ ወሬ አጣው። እሺ በቃ ሲሶይ እኔ አይሻ ቆይ ጠብቁ እንትን ብሏል።